እንግዲህ አራተኛው መጽሐፋችን ላይ ደርሰናል። አራተኛው መጽሐፍ እንኳን ትንሽ አነጋጋሪና አደነጋጋሪ ነው። ምክንያቱም ብዙ ጊዜ በሀገራችን በኢትዮጵያ መጽሐፍቶቹን እንድናነብ አይፈቀድልንም። የኦሾ መጽሐፍ ነው። እንግዲህ ከሃይማኖትም አንጻር ከተለያዩ ነገሮች አንጻር የኦሾን መጽሐፍ እንድናነብ በሚያበረታታ አይነት መልኩ አላደግንም። እንግዲህ እንዳናነብ እየተከለከልን ነው ያደግነው። ነገር ግን ምናልባት ከውስጥ የምንወስደው ነገር ይኖራል። ማንኛውም መጽሐፍ ከውስጥ የሚጠቅመን የምንወስደው ነገር ይኖራል፣ ደግሞ የማይጠቅመን ምንተወው ነገር ይኖራል። ያ የኛ ምርጫና የኛ መብታችን ነው። ከዚህ አንጻር የኦሾን መጽሐፍ በአራተኛ ደረጃ ላይ አምጥቼዋለሁ። ንቃተ ህሊና በሚል ርዕስ የተዘጋጀው መጽሐፉ ነው። እንግዲህ ብዙ መጽሐፍቶች አሉት። ኦሾ በህይወት ዘመኑ እንግዲህ ራሱ የጻፋቸው መጽሐፍቶች ባይኖሩ እንኳን እሱ ህይወቱ ካለፈ በኋላ የእሱን ንግግሮች በቪዲዮ የተቀዱትን በድምፅ የተቀዱትን ከተለያዩ አይነት ምንጮች ያሰባሰቡ በመጽሐፍ መልክ እንግዲህ የሱ ተከታዮች ናቸው ያቀረቡልን እንጂ ኦሾ በራሱ እጅ የጻፈው ምንም አይነት መጽሐፍ የለም።